ايش مشكلة؟ سالفة احسبه والله احسبه كلبة هي. ውድና የተከበራችሁ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ረመዳን ሙባረክ። እንኳን አደረሳችሁ ሙስሊም እህት ወንድሞቼ ብያለሁኝ እና እንዴት ናችሁልኝ? እንደውም ሰላም ብያለሁ ክርስቲያን እህት ወንድሞቼ ደህና ናችሁ ወይ? አለነው አልሐምዱሊላህ። አላህ ሱብሃነሁ ወተዓላ ለረመዳን ላደረሰን ጌታ አልሐምዱሊላህ ረብል ዓለሚን እናመስግነው። ኢንሻአላህ በሰላም ጾመን ተደስተን በደስታ የምንጾመው አላህ ያድርገን። ጾማችንን ፈጣሪ ይቀበልልን፣ አላህ ይጠብቅልን ቤተሰቦቻችንን። እና እንግዲህ እህታችን እንደሰማችኋት በሰው ሀገር ነው ያለችው። አንዳንድ ጊዜ ያለንበት ሁኔታ ከባድ ነው ወላሂ። አላህ ሱብሃነሁ ወተዓላ ከእንዲህ አይነት መጥፎ ነገር ከቤተሰብ መጥፎ ነገር መስማትን አላህ ይጠብቀን። መተካት በማይችሉ ነገራቶች አላህ እንዳይፈትነን። በሰው ሀገር ሞት አይቀርም። ራሳችንን ብንሆን ማንኛችንም ወደዛው ነን። ግን አላህ ከቤተሰቦቻችን ጋር አገናኝቶ አላህ ሱብሃነሁ ወተዓላ ባለው ጊዜ ይውሰደን ማለት ነው። አደራውን በሰው ሀገር ፈጣሪ ይጠብቃችሁ፣ ፈጣሪ ይጠብቀን ሁላችንንም። እና አንጀት ነው የምትበላው ወላሂ ሀቂቃ ከባድ ነው። ብዙ የሚያጨናንቀን ነገር አለ። ያኔ ያው ደስተኛ ስለማንሆን የሆነ በራሳችን ሰው ደግሞ በተለይ በእናት ከባድ ነው። እንግዲህ አንዳንድ ደግሞ ዘመድ መስለው ጥላቶች አሉ። የራሳቸው ሰውን ስታጡ ይነግሯቸዋል። ያኔ እንደ ጥሩ ነገር ደውለው ቢያንስ በስርዓት እንኳን ሰው ከጎናቸው ሆኖ ሳይሆን ደውለው እንደዚህ እኮ ነች እናትሽ፣ እንደዚህ እኮ ነው አባትሽ፣ እህትሽ፣ ወንድምሽ እያሉ ያውም ዘመድ የሆኑ ሰዎች ናቸው እንደዚህ የሚያደርጉት ማለት ነው። እና ፈጣሪ አላህ ይጠብቀን ከእንዲህ አይነት ነገር አላህ ይሰውረን፣ አላህ ያግዘን። እኛንም ወጥቶ ከመቅረት አላህ ይጠብቀን። ቤተሰቦቻችንንም ደግሞ እንደናፈቅን ፈጣሪ እንዳያስቀረን ፈጣሪ ይጠብቅልን። የእኛ ድምቀቶች ቤተሰቦቻችን ናቸው እና ፈጣሪ ያግዘን ማለት ነው። ብቻ ከባድ ነው ሀቂቃ። እውነት ለማውራት በጣም ነው የምታሳዝነው። አንጀት ነው የምትበላው። አላህ መጽናቱን ይስጣት። አሁን ወጣ እንግዲህ እየሄደች ነው። ማን ነው የሚይዛት? በአላህ እንዴት እሱን አይሆን? የትስ ነው የምትገባው? አይምሮዋ ተነክቶ ሊሆን ይችላል፣ አይታወቅም። በሰው ሀገር እንግዲህ እሰቡት። ማንም ሰው የለም እዚህ ለእናንተ የሚቆረቆሩ የሚያዝንላችሁ ወይም የት ወደቀ ብሎ የሚፈልጋችሁ እዚህ የለም። ፈጣሪ ያግዛት እንግዲህ ባለችበት እንጂ ማለት ነውና ብቻ አንዳንድ ጊዜ ያለንባቸው ነገራቶች በጣም ነው የሚያሳዝኑት። ከስራ ብዛት፣ ከጭንቀት፣ ከህመም፣ ከብዙ ነገር ጭቅጭቅ ይኖራል። በቃ አይምሯችን ፍሬ ስለማይሆን ትንሽ ነገር ይበቀናል ቶሎ ለመውደቅ ወይም ቶሎ ለመታመም። ትንሽ ነገር ነው እኛን የሚበቃንና ብቻ ከባድ ነው ወላሂ። እውነት ለማውራት አንጀት ነው የምትበላው ልጅቷ። ያው ሁላችንም ያለንበት ሁኔታ ሰው ቤት ከባድ ነገር ነው የምናሳልፈው። አላህ ሱብሃነሁ ወተዓላ ያግራልን፣ እሱ ያሳምርልን እኛን ህይወት እንጂ ማለት ነውና እላችኋለሁ ውዶቼ። ተጠንቀቁ፣ ራሳችሁን ጠብቁ። ራሳችሁን እየጠበቃችሁ ስሩ። እርግጥ በሰው ቤት ራስ መጠበቅ የሚባለው ነገር ያው እርግጥ አይኖርም። እንደው ግን ከሌሎቹ ዜጋ ምን አለ ብንማር ማለት ነው። ወላሂ በቃ ራሳችንን ጠብቀን ራሳችንን አይምሯችንን ጠብቀን ከጭንቀት እንደዚህ ሲጨቃጨቁንም ደግሞ ቦታ ለመስጠት ምናምን እንደዚህ አይነት ነገር በቃ ልብ ሙሉ ብንሆን ደስ ይላል። ግን አንችልም። የሰው ቤት አለ አይደለ? ያው የሰው ፊት ማየት ከባድ ነውና አንችልም እንጂ ቢቻል እንደዚህ ብንችልበት መልካም ነበረ። ማለት የሆነ ነገር ሲመጣ ያው አይምሯችንም ቶሎ አይበላሽም። እና አሁን እህታችን እንግዲህ አንዱ ደውሎ ነግሯት ሊሆን ይችላል እንደዚህ የሆነችው። አስባችሁታል? ማለት በር ከፍታ ድረስ እንደዚህ እስከምትወጣ ድረስ ወይ ለአረቦቿ ነግረው አረቦቹ በስርዓት ቢያናግሯት ወይም ደግሞ ያኔ ጓደኛ ምናምን ቢኖራት ብዬ ተመኘው። ግን ምን ታረጉታላችሁ? ብቻ ከባድ ነው።
ሰው ሀገር ላይ ስንኖር ሁላችንም ብቸኛ ነን። ማንም የለንም ከፈጣሪ በቀር። ከጎናችን የሚያዝናናን ምንም ቢለን ስልካችን ብቻ ነውና አላህ ይገድፈን። አላህ ይገድፋችሁ ባላችሁበት ሁላችሁንም። ፈጣሪ ሁሉ ነገር ያሳምርልን። አላህ ሶብሩን ይስጣት እህታችን ማለት ነውና ኢንሻአላህ ብቻ የኛ መጨረሻ ምን እንደሚሆን አላቅም። ወላሂ ከባድ ነው በአሁኑ ሰዓት እላችኋለሁ ውዶቼ። ሰላም ሁኑልኝ። ላይክ ሰብስክራይብ በማድረግ አበረታቱኝ። ኢንሻአላህ እንግዲህ ሁሉን ነገር ፈጣሪ ያሳምርልን። ጾማችንን ደግሞ ያማረ የሰመረ ሁሉን ነገር አላህ ያደርግልን። አላህ ዱዓችንን ይቀበለን። ጾማችንን ፈጣሪ ይቀበለን ኢንሻአላህ። አላህ ይገድፋችሁ። ስራችሁን ሁሉ ነገር ፈጣሪ ያቅልላችሁ እላችኋለሁ። እንግዲህ ስራ ይበዛል። ሮመዳን ላይ ከባድ ነው እዚህ ሀገር ለመጾም ሳይሆን የምግብ አይነት ነው እስቅድድማቸው ቢሆንም ብቻ አላህ ያጠነክረናል። የሁላችንንም ብርታት ይሰጠናል፣ ይገድፈናል እሱ አልሐምዱሊላህ ለኩል ሀል ስለ ሁሉም ነገር ማለት ነውና አብሽሩልኝ፣ በርቱ፣ ጠንክሩ። ቀን እስከወጣ ድረስ አይዞን፣ ፈጣሪ ያጠንክረን። ራሳችሁን ጠብቁ ውዶችዬ፣ ራሳችሁን ሁኑ። ፈጣሪ ገድፋችሁ ባላችሁበት። በድጋሚ ላይክ ሰብስክራይብ አድርጉኝ። እወዳችኋለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።